ወደ ቱርክ ሀገር በራሳችን ቪዛ ፕሮሰሱን እንዴት መጨረስ እንችላለን? የሚለውን ጥያቄ የምንመልስ ይሆናል ማለት ነው። ሰላም ሰላም ውድ የፒኬ ቲዩብ ተከታታዮች እንደምን ቆይታችኋል? እኔ በጣም ሰላም ነኝ። ወደ ተለያዩ የውጭ ሀገር የቪዛ ፕሮሰሶች እንዲሁም ደግሞ ትራቭሎች ለንግድ ለሚካሄዱ ንግድ ሄዳችሁ ሰርታችሁ የምትመለሱባቸው ወደ ቻይና፣ ዱባይ፣ ቱርክ የመሳሰሉ ሀገራቶች ላይ የምንሰራበት ፒኬ ቲዩብ የዩቲዩብ ገጻችን ላይ ነው ያለነው። በኢንተርናሽናል ትራቭል በሚለው የራሴን ትራቭሎች እያሳየኋችሁ ነበር። አሁን በመካከል ስልኬ ጠፍቶ ስለነበረ ነው በመሃል ጠፍቼ ነበረ እና እንዲሁም አጭር ጥያቄዎቻችሁን በሚሴጅ ወይም ደግሞ በውስጥ የላካችሁልኝም በውስጥ እየመለስኩላችሁ ነበር። በኮሜንትም ላይ ለጠየቃችሁኝ ኮሜንት ላይ እየመለስኩ ነበር። አብዛኛው ከ1000 በላይ ግን ጥያቄ የነበረው ወደ ቱርክ ሀገር የሚል ስለሆነ ወደ ቱርክ ሀገር በራሳችን እንዴት ነው መሄድ የምንችለው? ኤምባሲ አዲስ አፕዴት ያደረጉት ነገር ምንድነው የሚያስፈልገን የሚሉትን ከዚህ በፊት 2-3 ቪዲዮ ሰርቻለሁ። ነገር ግን አሁናዊ መረጃውንና በራሳችን በአሁኑ ደግሞ ራሳችን ኤምባሲ ሄደን ቀጥታ ዶክሜንቴሽናችንን ብናስገባ ምንድነው የሚያስፈልገን? የኤምባሲው ክፍያ ስንት ነው? ትክክለኛው ያለ ኤጀንሲ በራሳችን ምን ያስፈልገናል? የቱርክ ቪዛ እንዴት እጃችንም ይገባል የሚለውን በዚህ ፒኬ ቲዩብ ላይ በዛሬው እለት የምነግራችሁ ይሆናል ማለት ነው። ሰብስክራይብ አድርጉ፣ ላይክ አድርጉ፣ እንዲሁም በኮሜንት ላይ ያልገባችሁን ነገር ጠይቁ። ለሚቀጥለው ለተለያዩ ትራቭል ቪዲዮዎችን ስለምሰራ ስለሌላም ሀገር መጠየቅ ትችላላችሁ ማለት ነው። አሁን ወደ ቀጥታ ወደ ጉዳያችን ስንገባ ለቪዛው ፕሮሰስ የሚያስፈልጉት ዋነኛው ነገሮች አንደኛው ያው ፓስፖርት ነው። ፓስፖርት ያስፈልጋል ለየትኛውም ሀገር ከኢንተርናሽናል ትራቭል ለማድረግ ያሰበ አንድ ሰው ግዴታ ፓስፖርት ያስፈልገዋል። እንዲሁም ከዚህ በፊት የሰራሁላችሁ ቪዲዮ ላይ ንግድ ፍቃድ ያስፈልጋል ወይም ደግሞ የምትሰሩበት መስሪያ ቤት ደብዳቤ ለእናንተ ሊጽፍላችሁ ያስፈልጋል ብዬ ነበረ። አሁን ላይ ንግድ ፍቃድ ያስፈልጋችኋል። ንግድ ፍቃድ ላይ ምን ተጨምራለች? የራሳችሁ ቲተር ወይም ደግሞ ማህተብ በንግድ ፍቃዱ የራሳችሁ የምትንቀሳቀሱ ከሆነ ንግድ ፍቃድ ካወጣችሁ በዛ ንግድ ፍቃድ ከ6 ወር እስከ 1 አመት የሰራ መሆን አለበት ንግድ ፍቃዱ። ከዛ ሲቀጥል ቲተር ወይም ደግሞ ማህተብ ክብ ማህተብ ወይም ቲተሯን በራሳችሁ ንግድ ፍቃድ ታሰሩና ንግድ ፍቃዱን ይዛችሁ ሄዳችሁ ማንኛውም ቲተር የሚሰሩ ቦታዎች ስሩልን ብትሏቸው ይሰራሉ። ያው ከንግዳችሁ ጋር ተመሳሳይ ወይም ደግሞ በንግድ ፍቃዱ መሰረት ቲተር እሷን ይጠይቃሉ ማለት ነው ኤምባሲ። እሷ ታስፈልጋለች። በመቀጠል የሚያስፈልጋችሁ ትራቭል ኢንሹራንስ አንዳንድ ጊዜ ይጠይቁ ነበር። አሁን ላይ ግን ብዙም እየተጠየቀ አይደለም፣ ግን ቢኖራችሁ ተመራጭ ነው። ለቱሪስት የምትሄዱ ወይም ደግሞ እዛ ሄዳችሁ ለንግድ ከሆነ ብትይዙት ይመከራል ማለት ነው። በመቀጠል ደግሞ ሌላ ሀገር ላይ የሄዳችሁባቸው ሀገር አሁን ዱባይ የሄደ ሰው፣ ቻይና የሄደ ሰው እንዲሁም ስቲከር ቪዛ ከሁለት በላይ ያለው ህንድ ሄደ ወይም ቻይና ሄደ ሁለት ከዛ በላይ የዱባይ ተመላልሶ ያለ ፓስፖርቱ ላይ ወጣ ገባ ያለ ሰው ትራቭል ሂስትሪውን ቢያሳይ እሱ አሁን በቃ ወሳኝ ነገር ነው። ለምን ቀጥታ ከዚህ ተነሳችሁ ቱርክ ንግድ ልጀምር ነው ብትሉ ታማኝነት አይኖረውም። ዱባይ ያለ እዚሁ ቅርብ አፍሪካውያኖች አሉ፣ ኡጋንዳ አለ፣ ኬንያ አለ። እዛ ደርሳችሁ ሳትመጡ ቀጥታ ቱርክ ልሂድ ብትሉ እነሱ መንገዷን ስለሚያውቋት ቱርክ ሄዳችሁ ግሪክ ሄዳችሁ ምናምን ያችን ስለማይፈልጉ ይከለክሏችኋል ማለት ነው። ስለዚህ ትራቭል ሂስትሪያችሁን በደንብ አሳምራችሁ ትራቭል ሂስትሪያችሁን ይዛችሁ ከዛ ንግድ ፍቃዳችሁን ይዛችሁ ከዛ ቀጥታ ዋናው ባንክ ስቴትመንት ነው። ባንክ ስቴትመንት ከ900,000 በታች ከሆነ ያላችሁ ጭራሽ ባትሞክሩት ባይ ነኝ እኔ። ለምን በቃ ይሄ ሰው እዛ ቢሄድ በዶላር የኢትዮጵያ 900,000 ብር በዶላር ሲቀየር ስንት ይሆናል ብለው ነው የሚያስቡት። ያቺ ዶላር ደግሞ እዛ ሀገር ስትሄዱ ምን ትጠቀሙበታላችሁ ብለው ስለሚያስቡ ያው ብር ያለው ሰው ነው ትራቭል ሊያደርግ የሚችለው። ከ900,000 ብር በታች ደግሞ በዶላር ሲሆን በጣም ስለሚያንስ መነሻው 900,000 ከዛ በላይ እስከ 2 ሚሊዮን የ6 ወር ትራንዛክሽናችሁን ባንክ ስቴትመንት ሃርድ ኮፒ አሰርታችሁ ከዛ ሶፍት ኮፒውን ደግሞ ኢሜል አላቸው በእነሱ ኢሜል አድሬስ ቀጥታ ከባንክ ቤቱ ወደ እነሱ ኢሜል ማስደረግ ግዴታ ነው።
ይሄ ግዴታ ነው። ሃርድ ኮፒው ተሰርቶ ሊሆን ስለሚችል ያቺኛዋን ኢሜሏን ቼክ ያደርጋሉ። ከዛ ሃርድ ኮፒው ጋር ተመሳሳይ ከሆነ ኦልሬዲ ልክ እንደሆናችሁ ያምናሉ ማለት ነው። ያቺን ሃርድ ኮፒ የሚቀበሏችሁ ይሆናል። ሶፍት ኮፒዋን ግን ግዴታ በእነሱ ኢሜል አድሬስ የምታስገቡ ይሆናል ማለት ነው። ይሄ እንደምትሄዱበት ይለያያል። እኔ እየነገርኳችሁ ያለሁት አሁን የቱሪስት እና የቢዝነስ ቪዛውን ለመሄድ ነው እንጂ ለሕክምና ሲሆን ለትምህርት ሲሆን የተለያየ እንትን ነው ያለው። ይሄኛው ግን ለቱሪስትና ለቢዝነስ የምትሄዱ ሰዎች ከሆናችሁ ይሄ ግዴታ ያስፈልጋል ማለት ነው። በመቀጠል 4 እና 5ኛ ላይ የሚያስፈልጋችሁ ሆቴል ሪዘርቬሽን ነው። ሆቴል ሪዘርቬሽን የከፈላችሁበት አይደለም የሚያስፈልገው። እዚህ ሀገር ሆነው ሆቴል ሪዘርቭ የሚያደርጉ ሰዎች አሉ። እነሱ ሆቴል ሪዘርቭ ለማድረግ 1000 ብር 1500 ብር ነው የሚቀበሉት። ሆቴል ሪዘርቭ ያደርጋሉ። ትኬት ኦፊሶችም ይሰራሉ በብዛት እና ትኬት ቡክ ያደርጋሉ። መቼ ነው የምትሄደው? መቼ ነው የምትመጣው? እናንተ ማቀድ አለባችሁ። በቃ በ5 ሄጄ በ10 እመለሳለሁ። በዛ 5 ቀናት ውስጥ እዚህ ሆቴል አርፋለሁ። እዛ ሆቴል ሳልፍ ይሄን አደርጋለሁ የሚሉትን ቀጥታ ትክክለኛ እንደወሰናችሁ እንደምትመለሱ ውሳኔያችሁን የሚያረጋግጠው ቡክ ማድረጋችሁ እቅድ ማቀዳችሁ ነው። ስለዚህ የሆቴል ቡኪንግ እና የትኬት ቡክ ያደረጋችሁበት ወረቀት ያስፈልጋል ማለት ነው። እና በመጀመሪያ ንግድ ፍቃድ፣ ከዛ ቲተሯን ታሰራላችሁ፣ ከዛ ባንክ ስቴትመንት ይይዛላችሁ፣ ከዛ ትራቭል ኢንሹራንስ ቢኖራችሁ ይመከራል። ከዛ ደግሞ ሆቴል እዛ ሄዳችሁ የምታርፉበት ሪዘርቬሽን ከያዛችሁ በኋላ ከዚህ በፊት የሄዳችሁበት የገባችሁበት የትራቭል ሂስትሪ በሶፍት ኮፒ ኖርማል እዛው ፓስፖርቱ ላይ ስላለ ትራቭል ሂስትሪያችሁ በጣም ጠቃሚ ነው። ከዛ በመቀጠል ይሄንን ዶክሜንቴሽን ይዛችሁ ወደ ኤምባሲ ራሳችሁ ቀጥታ መግባት ትችላላችሁ ማለት ነው። እዛ ስትገቡ ያው ፎርም አለ። የትኛውም ኤምባሲ ስትገቡ የሚሞላ ፎርም አለ። ያንን ፎርም እውነተኛዋን ነገር ፎርሟ ላይ ትሞሉና ያንን ፎርም ፓስፖርታችሁን 2 ፓስፖርት ሳይዝ ፎቶግራፍ ይዛችሁ ወደ ኤምባሲ ትገባላችሁ ማለት ነው። ኤምባሲ ከገባችሁ በኋላ የኮቴ ክፍያ አለ። የሚያስፈልገውን ክፍያ ይኸው እዚህ ላይ አስቀምጥላችሁ ይሆናል ማለት ነው። ይሄንን ክፍያ መልቲፕል ኢንትሪ አለ፣ ሲንግል ኢንትሪ አለ፣ ቱሪስት ኢንትሪ አለ። በቃ እያንዳንዱ እዚህ ጋር ያሉትን ለሕክምና ስትሄዱ የተለየ ነው። ለንግድ ስትሄዱ ደጋግሜ መግባት እፈልጋለሁ ቱሪስት ነኝ የምትሉ ከሆነ ትራንዚት ቪዛ አለ። ትራንዚት ሆኖ ደግሞ መልቲፕል ትራንዚት አለ። የተለያየ ክፍያ አላቸው። ይሄኛው ክፍያ ግዴታ ለኤምባሲው የኮቴ የሚከፈለው ማለት ነው። ይሄ ማለት እናንተ በደላላ ብትሄዱ ወይም ደግሞ በኤጀንሲ ብትሄዱ እነሱ ሊከፍሉላችሁ የሚችሉት እቺን ብር ብቻ ነው። ከዚህ ውጪ ዶክሜንቴሽን ተብሎ ሌላ የምታወጡት ምንም አይነት ክፍያ የለውም። ይሄንን ብር ይዛችሁ ሄዳችሁ ቀጥታ ለኤምባሲ ከፍላችሁ ከዚህ ውጪ ብታወጡ እስከ 3000 ብር ልታወጡ የምትችሉት የሆቴል ሪዘርቬሽን እንዲሁም ይቺ የትኬት ቡኪንጓን እሱንም ራሳችሁ ማድረግ የምትችሉት ነገር ነው። ነገር ግን ያው ከምሳሳት እነሱ የሚያውቁ ሰዎች ያድርጉልኝ የምትሉ ከሆነ ትኬት ኦፊስ ሄዳችሁ ብታስደርጉት አሪፍ ይሆናል ማለት ነው። ይህንን ይዛችሁ ሄዳችሁ እድላችሁን መሞከር ትችላላችሁ ማለት ነው። ይሄ ባይ ዘ ዌይ በውስጥ የምናውቀው ሰው አለ እንደዚህ ያለ የሚባለው እንዳለ ውሸት ነው። እናንተ ገብታችሁ ቀጥታ እድላችሁን ሞክሩ ነው የምላችሁ። ከዚህ ውጪ ያለ አፕዴት የተደረገ ነገር ካለ ድጋሚ ቪዲዮ ሰራላችኋለሁ። ቴንኪው። ይመቻችሁ። ሰብስክራይብ አድርጉ፣ ላይክ አድርጉ። ይመቻችሁ።